ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር ዜናዎች በመምራት ቆይታ እናደርጋለን። እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና አልፋለሁ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህዝብን መሰረት ያደረገ የህዝብን ችግር ለመቅረፍ ቅድሚያ ሰጥተው በመስራት በጽናት በመታገልና በመምራት ኃላፊነታቸው የተወጡ መሪ እንደነበሩ ተገለጸም። አቶ መለስ ዜናዊ በወጣትነታቸው ህዝባዊ ትግል አድርገው የህዝባቸውን መሰረታዊ ችግሮች በማቃለል እንደታገሉት ሁሉም አሁን ያለው የትግራይ ወጣት የትግራይ ህዝብ የተደቀነበትን የህልውና አደጋ ለመመከት ዝግጁ ሊሆን እንደሚገባ ተገልጿል። ይህ የተገለጸው የአቶ መለስ 14ኛ ዓመት መታሰቢያ ምክንያት በማድረግ የመለስ ዜናዊ አካዳሚ አመራር ባዘጋጀው መድረክ ላይ ነው። ስለሺ ሐጎስ አዘጋጅቶታል። የቀድሞ ባለ ራዕዩ መሪ አቶ መለስ ዜናዊ 14ኛ ሙት ዓመት መታሰቢያ ምክንያት በማድረግ ከመቀለ ወጣት ተወካዮች ጋር በተደረገው የፓነል ውይይት ንግግር ያደረጉት የመለስ ዜናዊ አካዳሚ አመራር ፕሬዝዳንት ፕሮፌሰር ክንፈ አብርሃም አቶ መለስ ዜናዊ ለህዝባቸው ሰላም፣ መረጋጋት፣ የኢኮኖሚ እድገት እንዲገኝ ለህዝብ ቅድሚያ ሰጥተው የሰሩ መሆናቸውን በመግለጽ አሁን ላይ ያለው የትግራይ ወጣትም የትግራይን ህዝብ ጥቅም ለማስከበር በመታገል ህዝባዊ ኃላፊነቱን መወጣት ይኖርበታል ሲሉ ይገልጻሉ። ኣብ ሓጺር ግዜ ናብ ንውር ክምለስ ክኽእል ኣሎ ሉዓላውነትና ብዘየማትእ በማያሻማ ሁኔታ ሉዓላዊ ትግራይ ግዛት መመለስ አለበት። ያደራ መሬት ስንዝር አትቆረስም በሚል የትግራይ ወጣት ከመኸተጎን ተሰልፏል። ሰራዊታችን በይበል ተጠናክሯል፣ የተጠናከረም ይቀጥላል። ይህ ትልቅ አቅም የሚሆነው ወጣቱ ኃይል ነው። የትግራይ ወጣት በቀላሉ ተስፋ የሚቆርጥ አይደለም። አስቸጋሪ ጊዜን ወደ ጥቅም የመቀየር ልዩ ተሰጥኦ የታደለ ነው። የትግራይ ወጣት ታግሎ ውጤት የሚያስመዘግብ በመሆኑ ከመለስ ዜናዊ ተሞክሮ በመውሰድ እና ሌጋሲውን በማስቀጠል አጋጥሞት ያለው የህልውና አደጋ ታግሎ በማሸነፍ የትግራይን ህዝብ እንደ ህዝብ ማስቀጠልና ዋስትና ያለው ሰላም ማስፈን ይኖርበታል። በመድረኩ የመወያ ጽሑፍ ያቀረቡት የትግራይ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ጸጋዝአብ ካሳም ጠቅላይ ሚኒስትር መለስ ዜናዊ ከኢትዮጵያ ህዝብ አልፎ አፍሪካውያን ተደማጭና የኢኮኖሚ ተጠቃሚ እንዲሆኑ ህዝብን መሰረት ያደረገ ስራ መስራታቸውን ገልጸው አሁን ላይ ያለው የትግራይ ወጣት የትግራይ ህዝብ እንደ ህዝብ በጄኖሳይደሩ ስርዓት የታወጀበት ጦርነት ለመመከትና ኃላፊነቱን ለመወጣት የወሰነው ውሳኔ የመጨረሻ አማራጭ በመሆኑ ወዶና ፈቅዶ የመረጠው ምርጫ መሆኑን አስረድተዋል። አይንም በርከኸን ትግራይ ንስዕር ወትግራይ ትስዕር ንሕና ንስዕር ናላ የትግራይ ወጣታንን በረከክም ትግራይ ትስዕር ብሎ መስዋዕትነት ከፍሎ ጠላቱን ቀብሮ እንደ ህዝብ መቀጠል የቻለው ህዝባው ትግል በማድረጉ ነው። ህዝባው ትግል ደግሞ ሁሌም አሸናፊ ነው። በህዝባው ትግል ያደገው ታጋይ መለስ ዜናዊ አዲስ የአስተዳደር ስርዓት መገንባት የቻለው መሪ ነበር። ኢትዮጵያ የነበረችበት የድህነት አረንቋ ከማላቀቅ በተጨማሪ የምስራቅ አፍሪካ ቀጠናና በአጠቃላይ አፍሪካውያን ድምፅ እንዲሰማ የኢኮኖሚ ተጠቃሚነት እንዲያረጋግጡ አስችሏል። ስለዚህ የትግራይ ወጣቶችም አምኖ እና ፈቅዶ የህዝቡ ህልውናና ደህንነት ለማስጠበቅና እንደ ህዝብ ላለመጥፋት የሚያደርገውን ትግል ሌሎች አማራጮች ስለሌሉት ነው። በመድረኩ የተገኙት የትግራይ ሰራዊት ከፍተኛ አመራር ታጋይ ነጋሽ ሕሉፍና ታጋይ ብርሃኑ ከበደም የቀድሞ ጠቅላይ ሚኒስትር ታጋይ መለስ ዜናዊ በወጣትነታቸው ያደረጉት ህዝባዊ ትግል ፈር በመከተል ወጣቶች የህዝብ ጥያቄ የሆነውን የትግራይ ግዛት አንድነት ማስመለስና ደህንነቱን ማረጋገጥ የሚያስችል ትግል እንዲያደርጉ ጠይቀዋል። እንመለስን መሐዙትን ግን ከአዲስ አበባ ተወጊሶምስ ንደደቢት የምከይደው መለስ ዜናዊና የትግል ጓዶቹ የሚደርስባቸው ችግር ህዝብ ከደረሰበት ችግር አሳንሶ በማየት ለህዝባቸው ጥቅም ለማስጠበቅ ከ1400 ኪሎ ሜትር በላይ ርቀት ተጉዘው ወደ ደደቢት በረሃ ነው ያቀኑት። መለስ በአስቸጋሪ ወቅት የተሻለ መፍትሄ ሐሳቦችን በማመንጨት ወደ ተግባር በመግባት የሚያምንበትን ህዝባዊ መሰረት ያለውን ትግል በጽናት፣ በታማኝነት፣ በታታሪነት በመምራት አስደማሚ የኢኮኖሚ እድገት ማስመዝገብ የቻለ መሪ ነበር። አሁን ያለው ወጣት ከመለስ የትግል ህይወት ብዙ ነገሮች መማር አለበት። እናንተ ወጣቶች ትግራይ ያለችበት ሁኔታ ታውቃላችሁ። ከ40 በመቶ በላይ ግዛት ተወሮ ነፃ ያልወጣ ህዝብ አለን። በመሆኑም ነፃ ያልወጣውን ህዝብ ነፃ ለማውጣት እኛ ግዛታዊ አንድነትን ለማስመለስ በሚደረገው ትግል ኃላፊነታችሁን መወጣት አለባችሁ። ሰራዊታችን በትጥቅ፣ በሎጂስቲክስ፣ በስነ ልቦና ተዘጋጅቷል። እናንተም ኃላፊነታችሁን በመወጣት ለህዝብ በመታገል እንደ ህዝብ እንድንጠፋ የተወሰነብን ጦርነት መመከት ይኖርብናል። ንመለስ ሉዓላውነት ማለት ናይ ህዝብ ሉዓላውነት ይሉ ይዛም
መለስ ሉዓላዊነት ማለትና ሀገር ማለት ህዝብ ነው ብሎ የሚያምን በዚህም ህዝብ በሰላም ወጥቶ በሰላም እንዲገባ በሰላም ተኝቶ እንዲያድር እሱን ቅልፍ አጥቶ የሰራ የመራ መሪ ነበር። መለስ ዜናዊ ከ19 ዓመቱ ጀምሮ ታግሎ መርቶ ህይወት እስኪያልፍ ድረስ ለህዝብ ጥቅም የቆመ ጀግና መሪ ነበር። እናንተ ወጣቶችም ተፈናቅሎ በየኬንዳው በረሃብና በበሽታ እየረገፈ ያለ በወረራ የተያዘ ነፃ ያልወጣ ህዝባችን ነፃ ማውጣትና እንደ ህዝብ ህልውናውን የማስቀጠል ኃላፊነት አለባችሁ። በውይይቱ የተሳተፉት ወጣቶችም የትግራይ ህዝብ እንደ ህዝብ ለማስቀጠል በሚደረግ ትግል የሚቀርብላቸው ጥሪ ተቀብለው እንደሚዘምቱ አረጋግጠዋል። አያና መለስ ዜናዊ ዝነወሮ ዕላማን ሽተን ቃልሱ አባታችን መለስ ዜናዊ የነበረውን ዓላማ ከግብ ለማድረስ ሌት ተቀን እየሰራ መስዋዕትነት እስኪከፍል ድረስ በጽናት ታግለዋል። ኃላፊነቱም በአግባቡ ተወጥተዋል። ለህዝብ ሲባል ጠንክሮ መስራትና መስዋዕትነትን ከፍለዋል። ከሱ በላይ ለኛ ምሳሌ የሚሆን የለም። በመሆኑም የትግራይ ህዝብ እንደ ህዝብ እንዳይጠፋ ህልውናውን እንዲያስቀጥል ለሚቀርብልን የትግል ጥሪ ለመቀበል ወጣቶች ተዘጋጅተናል። መለስ ማለት ንህዝቢ ንሰላም ዶክተር ነስቲዮ ለመናሰይ ዝነበረ ሰብ መለስ ለህዝብ ለሰላም ለሴቶችና ወጣቶች ቅድሚያ ሰጥቶ የታገለና የመራ የምንኮራበት አባታችን ነበር። የመለስ መልካም ስራዎች ዘርዝሮ መግለጽ ይከብዳል። እኛም እንደ ታጋይ የህዝባችን ኃላፊነት አለብን። እኛ ያለን በባርነት በክልከላ በኬንዳ የሚኖር ህዝብ እንዲቀጥል አንፈቅድም። የትግራይ ህዝብ ፈጽሞ አንጠፋም የሚለው ውሳኔ በጣም ዘግይቷል። ቀደም ብሎ መወሰን የነበረበት ነበር ባይ ነኝ። በልመና መቀጠል ስለማንችል ታግለን የትግራይ ህዝብ መሰረታዊ ጥያቄዎችን እናስከብራለን። የትግራይ ህዝብ በታሪኩ ተገዶና የሰላም አማራጭ ተነፍጎ ካልሆነም በስተቀርም ጦርነት አውጆ እንደማያውቅና በኃይል ገዛሃለው ለሚሉ አገዛዞች ግን አይቀበልም ሲሉ የህግ ሙያ አቶ ዓወት ልጅአለም ገለጹ። የአብይ አህመድ ጆኖሳይዳዊ አገዛዝ አሁን ከፕሮፓጋንዳ ያለፈ አቅምና ተቀባይነት የለውም የሚሉት አቶ ዓወት የህልውና አደጋ የተጋረጠባቸው ኃይሎች አገዛዙ ለማስወገድ የጀመሩትን ትግል አጠናክረው መቀጠል አለባቸው ይላሉ። ሰለሞን አስመላሽ ተጨማሪ አለው። የትግራይ ህዝብ በታሪኩ ተቸግሮና ተገዶ እንዲሁም የሰላም አማራጭ ሲጠፋው ነው ወደ ጦርነት የሚገባው። አንበርክኬ ልግዛ የሚሉ አገዛዞች ሲመጡ ግን ይህንን አይቀበልም ሲሉ የህግ ባለሙያው አቶ ዓወት ልጅአለም ገለጹም። ተቸግሮ ተገዶ ተገፍቶ ለምኖ የሰላም አማራጭ ሲጠፋ ብቻ ወደ ጦርነት እንደሚገባ የትግራይ ህዝብ ሊቃኖቹ ያቁታል። ደግሞ ሌላ ህዝብ ልግዛ ልጨቁን ላንገላታ ልበድል ብሎ ወደ ጦርነት ገብቶ ያቅም በታሪክም ማለት ነው። ከዚህ በፊትም በሌላ ሚዲያ ገልጨው ነበር። የብላታ ኃይለ ማርያም የተናገሩት አለ። ካሳ ኃይለ ማርያም የጻፈው የትግራይ ህዝብ በታሪኩ ሸዋን ልግዛ፣ ጎንደርን ልግዛ፣ ጎጃምን ልግዛ ወዘተ ብሎ ወሮ ያቅም። ወራሪ መጣል ይመክታል። ኦኬ ትወረራለህ፣ ትጨቆናለህ፣ ትጠፋለህ፣ ትበደላለህ ወይም ደግሞ ሰጥለጥ ብለህ ትገዛለህ ሲባል ግን ይሄማ አይሆንም ይላል። ታዲያ ምንድነው ማድረግ ያለበት? የአብይ አህመድ ጆኖሳይዳዊ አገዛዝ ከዚህ በፊት በውሸት ፕሮፓጋንዳ ህዝቡ ሲያደናግር መቆየቱ የሚገልጹት አቶ ዓወት አሁን ግን ህዝቡ አገዛዙ ጨቋኝ መሆኑ ገብቶት የህልውናውን አደጋ ለመመከት በጋራ አገዛዙ ለማስወገድ እየሰሩ መሆናቸውንም ይገልጻሉ። አሁን ግን ቀስ ብሎ በተለያየ አካባቢም ይሄ የጭቋኛ አገዛዝ መሆኑ እየገባቸው ስለሄደ ተቃውሞ በትግራይ ብቻም ሳይሆን አንገዛም በዚህ መንገድ የሚል አማራ ክልል ላይ ጦርነት አለ እንደምናውቀው፣ ኦሮሚያም አለ፣ ቤንሻንጉል አለ የተለያዩ። ስለዚህ ለተመሳሳይ ዓላማ እነዚህ ጥምረት አድርገው በጋራ ህልውናቸውን ለማረጋገጥ ፍትሃዊ ተጠቃሚነታቸውን ለማረጋገጥ በጋራ መንቀሳቀሳቸው ያው ግድ ይላል ማለት ነው። አገዛዙ አሁንም ከፕሮፓጋንዳ ያለፈ አቅምና ተቀባይነት የለውም ያሉት አቶ ዓወት አሁንም የህልውና አደጋ የተደቀነባቸው ኃይሎች ትብብራቸው ማጠናከር እንዳለባቸውም ያስረዳሉ። ዋናው አቅሙ ሚዲያ ላይ ነው ያለ እንጂ መሬት ላይ እንደዚህ አይነት አቅም የለውም። ምክንያቱም አቅም ማለት ዋናው ፖለቲካዊ አቅም አንድ 4 ኪሎ ያለ መንግስት ዛላምበሳም፣ ሞያሌም፣ ሶማሌም፣ ጋምቤላም መተማም ማስተዳደር አለበት። ግን የለም እዛ 4 ኪሎ አካባቢ ሆኖ በሚዲያ እንትን የማለት ሁኔታ ነው ያለ ማለት ነው። ቅቡልነቱም በጣም
አጥቷል ማለት ነው። ስለዚህ አሁን ትብብሩ በጣም መጠንከር አለበት ማለት ለሁሉም ነው። የትግራይ ህዝብ ህልውና ለማረጋገጥ በአንድነት መታገል አለበት ሲሉም አቶ ዓወት ይናገራሉ። አሁን የትግራይ ህዝብ ምንድነው አቅሙ፣ ጉልበቱ፣ ካፒታሉ ያው አንድነቱ ነው። እንግዲህ የትግራይ ህዝብ ደግሞ ትግራዋይ ሆኖ የመቀጠል ማንነቱን፣ ብሔሩን፣ ባህሉን፣ ቋንቋውን፣ ታሪኩን ይዞ የመሄድ ፍላጎት አለው። ስለዚህ አሁን ያለው ሁኔታ ደግሞ ሁሉናውን በጣም አደጋ ውስጥ የሚጥል ቀስ ያለ ቀድም እንዳልነው የሚያጠፋ ስለሆነ አንድ ላይ ሆኖ መታገል አለበት ብዬ አስባለሁ። የጄኖሳይደሩ አብይ አህመድ አገዛዝ የሚዲያ አጠቃቀም በጣም አሳፋሪና አሳሳቢ ነው ሲሉ ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናገረም። ኢትዮጵያ በታሪኳ እንደ ጄኖሳይደር አብይ አህመድ ያለ ጠላትና የሀገሪቱ ሉዓላዊነትና ብሔራዊ ጥቅምን አሳልፎ የሰጠ መሪ አጋጥሟት አያውቅም ሲሉም ገልጸዋል። ከዝግጅት ክፍላችን ጋር ቆይታ ያደረገው አሳየ ደርቤም ሀገሪቱ በጦርነት በቀውስ ውስጥ በምትገኝበት ሁኔታም በኢትዮጵያ የሚካሄደው ምክክር አገር አፍራሽና ትርጉም የለሽ ነው ሲልም አክሏል። ታደሰ ልጃለም የጄኖሳይደሩ አብይ አህመድ አገዛዙ የሶሻል ሚዲያና የሚዲያ አጠቃቀም በጣም አሳፋሪና አሳሳቢ ነው። በተለይም ኢትዮጵያ በታሪኳ እንደ ጄኖሳይደሩ አብይ አህመድ ያለ ጠላትና ባንዳም ብሔራዊ ስጋት የሆነ አገዛዝ አጋጥሟትና አይታታውቅም ሲል ጋዜጠኛ ደራሲና የሰብአዊ መብት ተሟጋች አሳየ ደርቤ ተናግሯል። አገዛዙ የሶሻል ሚዲያ አጠቃቀም በእጅጉ አሳፋሪ ነው። እኔ እሱ የሚለጥፋቸውን በኤአይ ሰርቶ ጀነሬት አድርጎ የሚለጥፋቸውን ኢሜጆች እኔ ፌስቡክ ገጽ ላይ ልለጥፋቸው አልችልም፣ እንደ ግለሰብ ማለት ነው። በጣም አሳፋሪ የወረደ የትግራይ መሪዎችን እንዴት እያደረገ እያቀናበረ እንደሚለጥፍ ይታወቃል። ትናንትና እንደውም ምን አንድ ፖስት ፌስቡክ ላይ ያጋራው ለምንድን ነው ቀንድ ማታደርግበት የዶክተር ደብረጽዮንን የሌሎችንም አመራሮች እንዴት እያደረጉ እንደሚያቀናብሩ እሳት ከጀርባ ያነዳሉ፣ ሰንሰለት አንገታቸው ላይ ያንጠለጥላሉ። ምስሉ በጣም አስፈሪ እንዲሆንላችሁ ቀንድ ነገር ብታደርጉበት፣ ጥፍርም ነገር ብትጨምሩበት ማለት ይሄ ከመንግስት የሚጠበቅ ነገር አይደለም። በጣም አሳፋሪ ነው። ይሄ የሚያሳየው የሰዎቹ አስተሳሰብ ደረጃ ምን ያህል የወረዱ ሰዎች ሚዲያዎችን እየመሯቸው እንደሚገኝ ነው። ኢቲቪ የሚባለው ዋልታ የሚባለው ውስጣቸው ያለውን ቁጣ መደበቅ የማይችሉ እንደዛ ነገር በማድረግ አሁን እርስ በርስ እንኳ በግለሰቦች መካከል አንዱ የሌላውን በአይ አቀናብረው ብሽሽቅ ሲሰራ የምታይበት ሁኔታ የለም። እነዚህ ሰዎች ግን እንደዛ እያደረጉ ይገኛሉ። ቀጣይነት የሌላቸው ፕሮፓጋንዳዎችን ታያለ። ኢትዮጵያ በታሪኳ እንደ አብይ አህመድ አይነት ባንዳ አይታታቅም። ባንዳ የኢትዮጵያን ሉዓላዊነት ዳር ድንበር እየሸራረፈ የሚሸጥ የጎረቤት ሰራዊትን ራሱ ሀገር ላይ የሚያዘምት የጎረቤት ድሮን እየመጣ ኢትዮጵያ ውስጥ ደብድቦ የሚወጣበትን እድል የፈጠረ የሀገራት ቅጥረኛ ሆኖ የኢትዮጵያን ቅርሶች ሁሉን ነገር እየደመሰሰ የሚገኝ መንግስት ነው። ስለዚህ ኢትዮጵያ በታሪኳ እንደ አብይ አህመድ ያለ ጠላት፣ እንደ አብይ አህመድ ያለ ብሔራዊ ስጋት አጋጥሟት አያውቅም። ሀገሪቱ በጦርነትና በቀውስ ውስጥ በምትገኝበት ሁኔታ የሚካሄደው ምክክር ሀገር አፍራሽና ትርጉም የለሽ ነው ሲል አሳየ አክሏል። በጄኖሳይደሩ አብይ አህመድ ዘመን የሚስፋፋና የሚፈጠር ችግር እንጂ የሚቀረፍ ችግር ይኖራል ተብሎ አይታሰብም ብሏል። አንድ ሀገር በጦርነት ውስጥ ባለበት ሁኔታ የሚካሄድ ምክክር ትርጉም የለውም ሲጀመር ማለት ነው። አሁንም እያየን ያለነው ትርጉም እንደሌለው ነው። ምክክሩ ዋና ዓላማ ጠቅላይ ሚኒስትር አብይን ፕሬዚዳንት አብይ የሚል እና የተሻለ ስልጣን የሚሰጥ ሁኔታ መፍጠር ነው። ሌላ ዓላማ የለውም። ሌሎቹ በሙሉ አብይ አህመድ በሱ ዘመን የሚፈጠር ችግር የሚስፋፋ ችግር ካልሆነ በስተቀር የሚቀረፍ ችግር ይኖራል ተብሎ አይታሰብም አይደለም። እና ይሄ በሆነበት ሁኔታ የሚደረግ ምክክር ለውጥ ያመጣል ተብሎ አይታሰብም። የዜግነት ፖለቲካ አቀንቃኝ የሚባሉት ሀሳዊ ኢትዮጵያኒስቶች አሉ። በምክክር ችግራችንን እንፈታለን እያሉ ሲደሰኩሩ የነበሩ ነበሩ። አሁን ላይ ግን መግለጫ ሁሉ እያወጡ ይገኛሉ። ቀለል አድርግልን እባክህ፣ ሁሉም የምታመጣው አጀንዳ ከህዝብ የሚነጥል ሆነ፣ ከህዝብ እንድንተፋ የሚያደርግ ሆነ። እባክህ አንዳንድ ጊዜ እንኳ የተሻለ አጀንዳ ለማምጣት ሞክር የሚል መግለጫ አውጥተዋል። አዳራሽ ውስጥ የገቡ 4000 ተሳታፊዎች መካከል ኦህዴድ ለራሱ ዓላማ ካስገባቸው ውጭ ያሉት በአጠቃላይ ተስፋ የቆረጡበትና እስካሁን ድረስ ተስፋም ሲያደርጉ መቆየታቸው
የከንቱ መሆኑን የተረዱበት ነው ብዬ አስባለሁ። ጆኖሳይደሩ አብይ አህመድ ባለፉት 8 ዓመታት ሀገሪቱን ከድጦ ወደ ማጡ ከቷታል ያለው አሳየም። በሰንበትም ሆነ በአውደ ዓመትም የዘር ማጥፋት የሚፈጽምና የሚጨፈጭፍ አገዛዝ ነው። የኢትዮጵያ ጠላት የሆነው አገዛዝ ለማስወገድም የኢትዮጵያ ህዝቦች በጋራ መስራትና ተራማጅ አቋም መያዝ እንዳለባቸውም ገልጸዋል። አሁን ላይ ለልጆቻችን የምንዋርሳት ሀገር እያጣን እንገኛለን። እየተዋረን ሴቶቻችን ሁሉ ነገራችን እየጠፋ ይገኛል። ላለፉት 8 ዓመታት ሰንበት የሚባል ነገር ጠፋ። አውደ ዓመት የሚባል ነገር ጠፋ። በአውደ ዓመቱ በሰንበቱ ሁሉ ጭፍጨፋ የሚያሰናዳ ሀዘን የሚጠምቅ መከራ የሚጠምቅ አገዛዝ ወደ ስልጣን መጣ። ስለዚህ ይህን ለማስወገድ ደግሞ ሁላችንም የአቅማችንን አስተዋጽኦ ማድረግ አለብን። የኢትዮጵያን ብቸኛ ተስፋ ይሄ ነው። ከዚህ ውጭ ተስፋ የለም። በትግራይም በኩል በአማራም በኩል ያለን ወገኖች ተራማጅ መሆን አለብን። እያጣን ያለነው አገር ነው። ትርጉሙ ይግባን። 3000 ዘመን ምናምን የምንለው ነገር እሱ ቀርቶ አሁን ላይ ለልጆቻችን የምንዋርሳት ሀገር እያጣን እንገኛለን። ከትግራይ ቴሌቪዥን በቀጥታ የሰዓቱን አማርኛ ዜናዎች እየተከታተላችሁ ትገኛላችሁ። ዜናዎቻችን ቀጥለዋል። በምክክር ኮሚሽን ስም ተጠርቶ አብይ አህመድን ያልተገደበ ስልጣን ለመስጠት እየተካሄደ የሚገኘው መድረክ ህገ መንግስታዊ አሰራሮች በመጣስ አምባገነናዊነትን ለመትከል የታቀደ ሴራ መሆኑ የፖለቲካ ተንታኙ ፕሮፌሰር ህዝቅኤል ጋቢሳ ገልጿል። ዝርዝሩ እንደሚከተለው ይቀርባል። በአብይ አህመድ ጆኖሳይዳዊ አገዛዝ የተጠራው ህገ ወጡ የምክክር ኮሚሽን በህዝቦች የጋራ መግባባትና ይሁንታ የገነባ ህገ መንግስታዊ አሰራሮችን በመጣስ በየደረጃው ለህዝቦች የተሰጡ የስልጣን እርከኖች ወደ አንድ ማዕከል ለመሰብሰብ የታቀደም አደገኛ ቡድን እንደሆነ ፕሮፌሰር ህዝቅኤል ጋቢሳ ተናገሩ። አሁን በኢትዮጵያ ስላለው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮችን አስመልክተው ከትግሃት ሚዲያ ጋር ቆይታ ያደረጉት ፕሮፌሰር ህዝቅኤል ህገ መንግስታዊ ስርዓት በህገ ወጥ ስብስብ ማፍረስ እንደማይቻል ገልጸዋል። ጆኖሳይዳዊ የአብይ አህመድ አገዛዝ የግል ስልጣን ለመጠቅለል የተቋቋመው ኮሚሽን በ1987 ዓ.ም የጸደቀውን ህገ መንግስት ለመለወጥ ያታለመ እንደሆነና ተጠያቂነት የሚያስከትል መሆኑንም ፕሮፌሰር ህዝቅኤል ይገልጻሉ። የ1987 ዓመተ ምህረት ጸድቆ በስራ ላይ ያለው ህገ መንግስት በኢትዮጵያ ይገባኛል የሚሉ ሁሉም የፖለቲካ ድርጅቶች፣ ሲቪል ማህበራትና ምልአተ ህዝቡ የተሳተፈበት ነው። ህገ መንግስት አርቃቂ ኮሚቴ የተሰየመው በሀገሪቱ የህዝቦች ይሁንታ ነበር። በመሆኑም እስካሁን በህገ መንግስቱ ዙሪያ ጥያቄ ያለው የህብረተሰብ ክፍል የለም። እውነታው እንዲህ ሆኖ እያለ ግን ህገ መንግስቱ ሲጸድቅ ባለቤት የነበሩ ፓርቲዎችና በሀገሪቱ ወሳኝ የሚባሉ አካላት ከመድረኩ ተገሎ እያለ ህገ መንግስቱን ለመቀየር መሞከር ራስን እንደማጥፋት ይቆጠራል። ከ17 በላይ በነጻነት ስም የታጠቁ ኃይሎች አስማምቶም ሀገር ከብተና ያዳነ ህገ መንግስትን በግለሰባዊ ፍላጎት እንዲፈርስ ማድረግ የሀገሪቷ እጣ ፈንታ ላይ አደጋ መደቀን መሆኑ መታወቅ ይኖርበታል ነው ያሉት ፕሮፌሰሩም። በስመ ምክክር በአብይ አህመድ አሊ የተደራጀው ህገ ወጡ ቡድን ከፖለቲካ ድርጅቶች በተጨማሪ ሲቋቋም የሆነ አጀንዳ በማሰባሰብ ድራማ ላይ የትግራይ ህዝብ እንደ ህዝብ ያልተወከለበት ሁኔታ ሲታይ ህገ ወጥነቱ በግላጭ የሚያሳይ መሆኑን ፕሮፌሰር ህዝቅኤል ጋቢሳ ያስረዳሉ። Tigray is not represented. Tigray is not officially represented. They have rejected it. ትግራይ እንደ ህዝብ በኮሚሽኑ ወኪል የለውም። ፓርላማው ይሁን በምክክሩ ተብዬ አልተሳተፈችም። አብዛኛው የአማራ ህዝብም እንዲሁም አልተሳተፈም። አሁን በምክክሩ የሚለወጥ ህግ ካለም በእነዚህ ህዝቦች ላይ ይጫን ወይስ እነዚህ ህዝቦች ጠቅልለው ከሀገረ መንግስት መዋቅር ውጭ ናቸው ማለት ነው? ሌላ ይቅርና በብልጽግና በሚያስተዳድራቸው አካባቢ ሳይቀር በኃይል የተጫነባቸው ነው ማለት ይቻላል። ነጻነት፣ ፍትሃዊነትና የራስን እድል በራስ የመወሰን መብት የሚሉ በተባበሩት መንግስታት የጋራ ስምምነት የተደረሰባቸው ልዩ መብቶች መሆናቸው የተናገሩት ፕሮፌሰር ህዝቅኤል ያንድን አምባገነናዊ አገዛዝ የስልጣን ዘመን ለማራዘም ተብሎ እነዚህ መብቶች በህገ ወጡ ኮሚሽኑ መነካት ማለት ሀገሪቷ ለአደጋ የሚዳርግ መዘዝ እንደሚያስከትል አብራርተዋል። Freedom, equality, the rule of law, multinational federalism, and self-determination. These are good. በመጨረሻም በአዲስ አበባ ከተማና ነዋሪዎች ላይ የተደቀነው የህልውና አደጋ በድርጅታችን ቁርጠኝነት፣ በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመክት ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀም። ዘረፈጁ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም የሚያካሂደውን የድራማ መድረክ የህዝብ እኩልና የሌለበት ተጨማሪ ቀውስ የሚያዋልድና የአገዛዙን እድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ አሻጥር መሆኑ
ከዚህ በፊት ባወጣው መግለጫ አቋሙ መውሰዱን አስታውሷል። ሆኖም ግን አገዛዙና አጋሮቹ ከጥፋት መንገዳቸው እንዲመለሱ የቀረበላቸውን ጥሪ በመተው በምክክር ስም የከተሞችንና አካባቢዎችን የታሪክ፣ የዲሞግራፊ፣ መልክዓ ምድራዊ የይዞታ ቅርጻቸውን የመቀየርና የማዛባት ስራ እየተሰራ ነው ብለዋል። በተለይም አዲስ አበባ ከተማም የሁሉም የኢትዮጵያ ሕዝብ መኖሪያ የባህልና የኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት መሆኗ የገለጸው የአማራ ፋኖ ብሔራዊ ንቅናቄ መግለጫም አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን መኖሪያም የኢትዮጵያ ዋና ከተማም የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗ ያምናል ብለዋል። ይሁን እንጂ አገዛዙ አገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚካሄደውን ሴራና ሻጥር የከተማዋና ነዋሪዎችን መብት የሚጥስ የሁሉም ኢትዮጵያውያን የጋራ መኖሪያነቷን የሚክድ በመሆኑም የአዲስ አበባ ከተማ ነዋሪዎችን ጨምሮም ኢትዮጵያውያን ድርጊቱን እንዲያወግዙት ጥሪ አቅርቧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች እየተከታተላችሁ ቆይታ አደረጋችሁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።